ሰላም ጤና ይስጥልን እንዴት አድራችኋል? ወደ ገበያ ስፖርት ቤተሰቦች የሰኔ 22 የሰኞ ማለዳ ስፖርታዊ መረጃዎችን ወደ እናንተ ለማድረስ ሮቤል አብርሃም ከስቱዲዮ ተገኝቻለሁ። ታዲያ በዛሬ ቆይታችን ትናንትና የተደረጉ የዓለም ዋንጫ የጥሎ ማለፍ መርሃ ግብሮች ምን ይመስሉ ነበር፣ እንዲሁም ደግሞ ዛሬ የሚደረጉትስ እንዴት ይታያሉ የሚሉትን ጉዳዮች በዝርዝር እንዳስሳለን። እንዲሁም ደግሞ የተጫዋቾች የክረምት የዝውውር መስኮት መከፈቱ ይታወቃል። በዓለም ዋንጫ የደበዘዘው የዝውውር መስኮት ምን አይነት እንቅስቃሴዎች የተደረጉበት ነው፣ አሁን ላይ ያለው የተጫዋቾች የዝውውር ሁኔታስ ምን ይመስላል የሚሉትን እያንዳንዱ ነገሮች በስፋት የምንመለከት ነው የሚሆነው። ታዲያ እናንተ እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆዩ። ይህንን ነገር ትኮመኩማላችሁ። ለገበያ ስፖርት አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ተሆኑ ዘንድ ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በቀጥታ ወደ መረጃዎቹ የምናመራ ይሆናል። አብራችሁን ቆዩ። ተመልሰናል። እንግዲህ በቅድሚያ የምንመለከተው ትላንትና የተደረጉ የዓለም ዋንጫ የጥሎ ማለፍ ጨዋታዎችን ነው። ቀደም ብሎ ትላንትና የተደረገ አንድ የጥሎ ማለፍ መርሃ ግብር ነበረ። አፍሪካዊቷ ሀገር ደቡብ አፍሪካ ከካናዳ ጋራ ያደረገችው መርሃ ግብር ነበር። አፍሪካዊቷ ሀገር ገና በዓለም ዋንጫ የመክፈቻ ጨዋታ በሜክሲኮ 2-0 ተሸንፋ በጨዋታው ላይ 3 ቀይ ካርዶች ወጥተውባት በጨዋታው ላይ በነበረባት እንቅስቃሴ እንዲሁም ደግሞ ከተለያዩ የፖለቲካ ሁኔታዎች አንጻር በተለይ በሀገሪቱ ኢትዮጵያ ላይ እና መሰል የአፍሪካ ሀገራቶች ላይ እየተፈጸመ ባለው አላስፈላጊ የሆኑ ድርጊቶች የተነሳ በርካታ የአፍሪካ ህዝቦች ጠልተዋት እንዲሁም ደግሞ ድጋፋቸውን ነስተዋት ነበረ። በተለይ ደግሞ እግር ኳሳዊ ቋንቋዎችንም ስንመለከት በጨዋታው ላይ ያሳዩት የሜክሲኮ ጨዋታ ላይ ባህሪያቸው ከእግር ኳሳዊ ጋር ፍጹም የሚዛመድ አልነበረም እና በብዙዎች ዘንድ ትችት ሲያስተናግዱት የነበሩ ደቡብ አፍሪካዎች ኋላ ላይ ያንን ነገር በማሻሻል አቻ ብሎም ደግሞ ድል በማግኘት ወደ ጥሎ ማለፉ መቀላቀል ችለው ነበር። ታዲያ በጥሎ ማለፉ አስተናጋጇን ካናዳ አግኝተው ትናንትና ምሽት ጨዋታቸውን ከውነው ነበረ። በትናንትናው የጨዋታ እንቅስቃሴ ላይ ከካናዳ ጋር ተመጣጣኝ የሚባል የጨዋታ እንቅስቃሴ ያደረገው የነበረ ቢሆንም ባለቀ ሰዓት ማለትም 92ኛ ደቂቃ ላይ በተቆጠረባቸው ጎል ከውድድሩ ውጪ መሆን ችለዋል ማለት ነው። ዮስታኪዮ ነው 92ኛ ላይ ካናዳን አሸናፊ ያደረገች ጎል ከሳጥን ውጭ በማስቆጠር የደቡብ አፍሪካን ጉዞ በ32 ውስጥ መክታት የቻለው ማለት ነው። ታዲያ ብዙዎች ካናዳን ዘንድሮ ያልተገመተች ቡድን ትሆናለች ብለው ቀደም ብሎ ገምቶ የነበረ ቢሆንም አሁን ላይ ግን ሁኔታዎቸው ያንን የሚመስል ሆኗል። ከምድብ ጨዋታዎች ጀምሮ በአጠቃላይ እስካሁን ባለፈችባቸው ሂደቶች ላይ ጥሩ የሚባል ግስጋሴን እያሳየች ነው። አዘጋጅ ከመሆኑ ሀገር አንጻር በቀጥታ ያለምንም የማጣሪያ ውድድሮች እዚህ ውድድር ላይ መሳተፏን አረጋግጣ የነበረችው ካናዳ በማጣሪያው ላይ እጅግ ተቸግራ ነበረ። ከዛ በኋላ ግን በሂደቶች ራሷን ደግሞ ለዓለም ዋንጫው ብቁ በማድረግ በነ ጆናታን ዴቪድ መሰል ተጫዋቾች ተከባ ዛሬ ላይ 16ቱ መቀላቀል የቻለች የመጀመሪያዋ ሀገር መሆን ችላለች። ታዲያ ይህንን ጨዋታ የተከታተላችሁት እንዴት ነበር? ጨዋታው በሁለቱ በኩል ተመጣጣኝነት የነበሩ ፉክክር እንዴት ታዘባችሁት? የእናንተስ የጨዋታ ሀሳባችሁና አስተያየታችሁ ምን ይመስላል የሚለውን ታጋሩን ዘንድ ወደድኳችሁ። ዛሬ የሚደረጉ የዓለም ዋንጫ የጥሎ ማለፍ ደግሞ ሌሎች ጨዋታዎች አሉ። ከምሽቱ 2 ሰዓት ሲል እንዲሁም ደግሞ ሌሊት 5 ሰዓትና 10 ሰዓት ሲል ተጠባቂ 3 መርሃ ግብሮች ይከናወናሉ። ብዙዎች በጉጉት የሚጠብቁት ብራዚልን ከጃፓን የሚያገናኘው መርሃ ግብር ምሽቱ 2 ሰዓት ሲል ይደረጋል። ካርሎ አንቸሎቲ ውድድሩን ብራዚል እንድታሸንፈው ቀድመ ሲሉ የመጡ አሰልጣኝ ነበሩ። ታዲያ አስደናቂ ብቃትን እያሳዩ የሚገኙት የ6 ዓመት ፕሮጀክት ይዘው ዛሬ ላይ እዚህ የተገኙት ጃፓኖች የሚያደርጉት ትንቅንቅ እጅግ አስደናቂ ነው። ብራዚል በምድብ ጨዋታዎቿ የበላይነትን አጠናቃለች። በእርግጥ ብራዚልን ከምድብ ጨዋታ አንደኛ አትጨርስም ብሎ መገመት ከባድ ነው። በተለይ ደግሞ ከ2002 ወዲህ በተደረጉት እያንዳንዱ የዓለም ዋንጫ ውድድሮች ላይ ምድቧን በበላይነት ማጠናቀቅ የቻለች ሀገር ናት። ሌሎችን ደግሞ ስታስከትል የኖረችው ብራዚል ከቅርብ ጊዜ ወዲህ ማለትም ከ2014 የፍጻሜ በኋላ በዓለም ዋንጫው ጉዟቸው እየሰመረ አይመስልም። ታዲያ ይህንን ተከትሎ ምናልባት ዛሬስ ወደ 16 መቀላቀል የሚችሉባትን ውጤት ያስመዘግባሉ ወይስ ደግሞ በጃፓን ጉዟቸው ተገድቶ ብራዚሎች አሁንም ኮከቦች የተሰበሰቡበት ነገር ግን ውጤታማ ያለን ቡድን ሆኖ ይቀጥላሉ የሚለው የብዙዎችን ትኩረት የሳበ ጉዳይ ነው። ጃፓንን ስንመለከት ግን እነዚህ አስደናቂ ተጫዋቾች ያሏቸው በቁመታቸው አጠር ያሉ ሆኖም ግን በችሎታቸው የላቀ ጥራት ላይ የሚገኙ ተጫዋቾች ከፍጥነትም እንዲሁም ደግሞ ከኳስ ጋር ያላቸው ምቾት እጅግ አስደናቂ እንደሆነ ብዙዎቻችሁ የተመለከታችሁት የታዘባችሁት ጉዳይ ይመስለኛል። ታዲያ 6 ዓመት የፈጀ ፕሮጀክት ነው። 2020 ሲል የተጀመረ ፕሮጀክት ነው። 2022 የኳታር ዓለም ዋንጫ ላይ እንደዚሁ ተመሳሳይ አሳዛኝ ተሸናፊ የነበሩባቸውን አጋጣሚዎች እናስታውሳለን። ዛሬ ደግሞ ከብራዚል ወደ 16ቱ ለመቀላቀል በጥሎ ማለፉ ተሰልፈዋል። የጨዋታ ውጤት ምን ይሆናል? የእነሱ ስልፋት እንዴት ይታያል? የሚለውን ብዙዎች በጉጉት የሚጠብቁት ጨዋታ ምሽቱ 2 ሰዓት ሲል የሚደረግ ይሆናል ማለት ነው። ሌላኛው ሌሊት 5 ሰዓት ሲል የሚከናወነው መርሃ ግብር ነው። ጀርመን
ከፓራጓይ ትገኛለች። የመጀመሪያ ምድብ ጨዋታዎቿን 7-1 ኮርሳውን በማሸነፍ ከዛ በኋላ ሌሎች ጨዋታዎችንም ያከናወነች ምንም እንኳን በኢኳዶር የመጨረሻውን ጨዋታ 2-1 ሽንፈት ቢደርስባትም ኢኳዶርን ለውድድሩ ማቆየት ያበቃ ስለሆነ ጨዋታውን በዚህ ያህል ደረጃ ወሳኝ ነበር ብለን ማንሳት ባንችልም ዛሬ ከፓራጓይ ጋር ግን በጥሎ ማለፍ ትልቅ ፍልሚያ ይጠብቃታል። ታዲያ ፓራጓይ በምድብ ጨዋታዎች ላይ በተወሰነ መንገድ ጥሩ የሚባል እንቅስቃሴን አድርጋ 3ኛ ደረጃ ይዛ አጠናቃ ነው ዛሬ ከጀርመን ጋር የተፋጠጠችው። ታዲያ ጀርመን ኃይለኝነቷን በኔግልስማን ስር እየተመራች ዛሬ ፓራጓይ ለታራምዳለች ወይስ ከቅርብ ጊዜ ወዲህ ጃፓንም ልክ እንደ ብራዚል ሁሉ ኮከቦች ይኑሯት እንጂ ከምድብ ማለፍ የተሳናት ሀገር ነበረች። ብራዚል ከምድብ በላይነት ታጠናቅቃለች። ሆኖም ግን ርቀቱን የምትጓዝ አትመስልም ነበረ። ጀርመን በአንጻሩ ግን ከምድቧ እየወደቀች ነበር ስትፈተን የነበረችው። ዘንድሮ ብሎላት ሰምሮላት አንደኛ ምድቧን በማጠናቀቅ ወደ ጥሎ ማለፉ ገብታለች። ፓራጓይስ ከጥሎ ማለፍ ታስቀጥላታለች ወይስ ደግሞ ጉዞዋን እዛው ላይ ተገታታለች የሚለው ምሽት 5:30 ሲል የሚጀምረው መርሃ ግብር ምላሽ የሚሰጠን ይሆናል። ሌላኛውና ብዙዎች በትኩረት የሚጠብቁት የዛሬው መርሃ ግብር ደግሞ ኔዘርላንድ ከሞሮኮ የሚያደርጉት ነው። ሁለቱ ርቀቱን ይጓዛሉ ተብለው የሚጠበቁ ብሔራዊ ቡድኖች ገና በጊዜ እርስ በእርስ በጥሎ ማለፉ ላይ ተገናኝተዋል። ኔዘርላንዶች በተለያዩ የሂሳብ አዋቂዎች እንዲሁም ደግሞ የተለያዩ ግምት ሰጪ አካላቶች ለአውሮፓ እንዲሁም ደግሞ በዓለም ዋንጫው ላይ የበለጠ ጉዞ ያደርጋሉ ተብሎ ከሚጠበቁት ቡድኖች ኔዘርላንድ አንዷ ናት። ታዲያ በእነሱ ቁጥር መሰረት ብዙዎችም እንዳነሱት ከሆነ ኔዘርላንድ ምናልባት የዓለም ዋንጫው ሻምፒዮን አሊያም ደግሞ የፍጻሜ ተፋላሚ ከፋ ከተባለ ደግሞ ግማሽ ፍጻሜ ድረስ ብትጓዝ ነው እንጂ ከዚያ የበለጠ መጥፎ ሪከርድ ይጠብቃታል ተብሎ ወይም ደግሞ ከዛ በፊት ጉዞ ይገታል ተብሎ አይጠበቅም ብለው በርካታ የሂሳብ አዋቂዎች እንዲሁም ደግሞ የጨዋታ ቀመር አስተካካዮች ሲገልጹ ነበረ። በአንጻሩ ሞሮኮ በ2022 ካሳያቸው የራጊ አስደናቂ የቡድን ዛሬ ላይ በሌላ አሰልጣኝም በሌላ ቡድንም እየተመራ እንዲሁም ደግሞ በኮከቦችም ይበልጥ ጠንክራ ዛሬ ላይ በጥሩ ሁኔታ እየገሰገሰች ትገኛለች። ታዲያ ሞሮኮስ በዛሬው ጨዋታ ላይ ምን አይነት ሁኔታዎችን ታስመለክተናለች የሚለው ይጠበቃል። አሽራፍ ሀኪሚ አዲስ ሪከርድ ለማስመዝገብ ነው የሚጫወተው። ከዚህ በፊት በአፍሪካ ታሪክ የተመዘገበው 11 ጨዋታዎችን በመጫወት ነበረ። አሽራፍ ሀኪሚ ዛሬውን ጨዋታ ሲያደርግ 13ኛ ዓለም ዋንጫ ይሆናል። ይህም ደግሞ ለተከታዮቹ ቁጥሩን ያሳደገ የአፍሪካንም መጠን የበለጠ እያኮራ የሚቀጥል ነው። ሞሮኮስ ልክ እንደ 2022 የዓለም ዋንጫ ፍጻሜ ሁሉ ጉዞዎቿን በምን አይነት መንገድ ታስኬዳለች? አሁንስ በምን አይነት ፈተና ውስጥ እያለፈች ጥሩ ግስጋሴን ታደርጋለች የሚለው ይጠበቃል። የአፍሪካ የፍጻሜ ተፋላሚ የነበሩት ሞሮኮዎች ከኔዘርላንድ ጋር የሚያደርጉት ጨዋታ ሌሊት 10 ሰዓት ሲል የሚጀምር ይሆናል ማለት ነው። እያደመጣችሁት የሚገኘው ገበያ ስፖርት ነው። ሮቤል አብርሃም ደግሞ ፕሮግራሙ ለእናንተ እየቀረብኩላችሁ የምገኘው ነኝ። ዓለም ዋንጫውን ተከትሎ እነዚህ መረጃዎች የትላንትና የተደረጉትና ዛሬ የሚደረጉትን አንሳን በቀጣይ ደግሞ ከመሸጋገሪያ በኋላ ስንመለስ በአስገድዶ መድፈር የተከሰሰውን የኬፕ ቨርዴውን አምበል እንዲሁም ደግሞ የተጫዋቾች የዝውውር መስኮት ሁኔታን የምንመለከት ይሆናል። አብራችሁን ቆዩ። ከሜዳው ባሻገር ተመልሰናል። እየደመጣችሁት የሚገኘው ገበያ ስፖርትን ነው። የሰኞ ማለዳ ስፖርታዊ መረጃዎችን ወደ እናንተ እያደረስኩላችሁ ሮቤል አብርሃም ቆይታዬ ይቀጥላል። ብዙዎችን እያነጋገረ የሚገኘው የኬፕ ቨርድ ብሔራዊ ቡድን አምበል ጉዳይ ደግሞ እስኪ እንመልከት። ሪያን ሜንዴዝ በኒውዚላንድ በጾታዊ ጥቃት ወንጀል ምርመራ እየተደረገበት እንደሆነ ተገልጿል። በ2026 ዓለም ዋንጫ የዝግጅት ወቅት በኦክላንድ ከተማ ዝግጅቱን ሲያደርግ የነበረው የኬፕ ቨርድ ልዑክ ቡድን አባል የነበረው ይህ አምበል ከአስተርጓሚው ጋር አላስፈላጊ የሆነ ጾታዊ ትንኮሳዎች ላይ እንዲሁም ደግሞ ያስገድዶ መድፈር ወንጀላ ክስ እንደቀረበበት ነው የተገለጸው። ልዑክ ቡድኑ የአስተርጓሚ የነበረችው ብራዚላዊቷ ሴት ተጫዋቹ በኃይል ወደ ክፍል በማስገባት እኔ ላይ ያልተፈለጉ የሆኑ አስገድዶ መድፈሮችን ፈጽሞብኛል ስለ አቤቷን ለፊፋ እንዲሁም ደግሞ ለሀገሪቱ ፍርድ ቤት አቅርባለች። ይህንን ተከትሎ ለፊፋ ደብዳቤዎቹ እንደደረሱት ፊፋም በጉዳዩ ላይ መግለጫ እንደሰጠ ተገልጿል። ፊፋም በሰጠው መግለጫ እንደዚህ ያሉ ድርጊቶችን ፈጽሞ እንደሚቃወም ሆኖም ግን አሁን ላይ ያለ በቂ ማስረጃና ያለ በቂ ምንም አይነት ሁኔታዎች እስከሌለው ድረስ ተጨማሪ መግለጫዎችን እንደማይሰጥ በማስታወቅ ተጨማሪ ፖሊስ ምርመራዎች እንዲሁም ደግሞ ተጫዋቹ ይህንን ድርጊት ፈጽሞ መገኘቱ ማረጋገጥ እፈልጋለሁ ሲል ምላሹን ሰጥቷል። እንግዲህ ይህ ጉዳይ የተፈጠረው ከዓለም ዋንጫው መጀመር ቀናቶች አስቀድሞ ነበረ። ይህች ቡድን አስተርጓሚ ብራዚላዊቷ ቡድኑ በማረፊያ ቤት ውስጥ የተፈጸመባትን የኒውዚላንድ ፖሊስ ጉዳዩን እንዲመረምርላት አጥብቃ በመጠየቅ ለጋዜጠኞች ቃለመላሷን እየሰጠች ነው የሚገኘው። ኬፕ ቨርድ እንደሚታወቀው አርጀንቲና ጋር ጥሎ ማለፍ ታላቅ ፍልም ያለባቸው፣ በዚህ ጨዋታ ላይም ተጫዋቹ እንዳይሰለፍ በርካታ የሚዲያ ጫናዎች እየደረሰባት ነው የሚገኘው። ይቺ አፍሪካዊት ሀገር በአፍሪካ ከቅርብ ጊዜ ወዲህ ጀምሮ በጣም አስደናቂ የቤት ስራዎቿን እየሰራች በጥሎ
ግስጋሴ ላይ የምትገኝ ናት። ታዲያ ዛሬ ላይ ደግሞ በአምበሉ ይሄ ዜና መሰማቱ የብሔራዊ ቡድን ሁኔታ በምን አይነት መንገድ ይረብሸዋል፣ የእሱስ እውነተኝነት በምን አይነት ደረጃ ነው የሚለውን የሚጠበቅ ነው የሚሆነው ማለት ነው። ታዲያ የኬፕ ቨርድ ቡድን አምበል ሪያን ሜንዴዝ ይህን ጉዳይ አስመልክቶ ከጋዜጠኞች ጥያቄ ቀርቦለት የነበረ ቢሆንም ለእንደዚህ ያሉ ተራ ንግግሮች ምላሽ አልሰጥም የሚል ምላሽን አድርሷል። በኤክስ ገጹ ላይም የሳቅ ኢሞጂዎችን በማስከተል መረጃውን ሐሰት እንደሆነና እሱን ለማጣጣል የተሰሩ ዘገባዎች እንደሆኑ በተወሰነ መንገድ የሚገልጹ ሁኔታዎችን እየተመለከትን ነው የሚገኘው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ብዙ ጊዜ አፍሪካውያን ተጫዋቾች የሚነሱባቸው ጥያቄዎች አሉ። በተለይ ከጾታዊ ግንኙነቶች ጋር በተያያዘ በርካታ ርዕሶች ሲሆኑ እንመለከታለን። ከቅርብ ጊዜ ወዲህ እየተበረከቱ የመጡ ጉዳዮች አሉ። አሽራፍ ሀኪሚን በነገራችን ላይ በዛሬው ዕለት የፍርድ ቤት ቀጠሮ አለው። የፍርድ ቤት ቀጠሮ በእርግጥ እሱ በአሜሪካ ከቡድን ጋር ቢሆንም በፓሪስ የሚታይ ወይም ነው በዝግ እንዲሁም ደግሞ ከጠበቃዎቹ ጋር በመሆን ጉዳይ የሚታይ ነው። እንደዚሁ በአስገድዶ መድፈር ወንጀል ነው። እሱም እንደዚሁ አቤቱታ የቀረበበት ጉዳዩን ፈጽሞታል አልፈጸመውም፣ ነገሮች ተጣርተዋል አልተጣሩም፣ የመጨረሻ ውሳኔ የሚሰጥበት ዕለት የዛሬዋ ዕለት ናትና እሱስ ምን ይመስላል የሚለው ምናልባት በምሽት የዜና ውጃችን ላይ ይዘንላችሁ የምንቀርብ ነው የሚሆነው። ታዲያ ከቅርብ ጊዜ ወዲህ በአፍሪካን ተጫዋቾች ላይ እየደረሰ ያለው እነዚህ ያሉ ነገሮች ምን ያህል ነው እውነተኝነታቸው? የእናንተን ግምትና ሀሳብ ትሰጡበት ዘንድ ጋበዝኳችሁ። እንግዲህ ከዓለም ዋንጫው ጋር አሁንም አልወጣንም። ወደ ደቡብ ኮሪያ ደግሞ እናምራ። ደቡብ ኮሪያ ላይ በዓለም ዋንጫ ውጤት የተነሳ ከፍተኛ ውዝግብ ተፈጥሯል። ፕሬዚዳንቱ ሳይቀር ምላሻቸውን በተለያዩ ሁኔታዎች ላይ የተነሳ ነው የሚገኘው። በርካታ የሀገሪቱ ሚኒስትሮች አንድ በአንድ ሁኔታዎችን እንዲመረመር ጥያቄያቸውን እያቀረቡ ነው የሚገኘው። የደቡብ ኮሪያው ፕሬዚዳንት ሊጄ እንደተናገሩት ከሆነ ቡድኑ እንደዚህ ሆኖ ማየቴ በጣም አሳፍሮኛል። ለዚህም ደግሞ ለህዝቡ ትልቅ ይቅርታ ጠይቃለሁ። የተሰራው ስራ አግባብ አይደለም። ይህ ውጤት ለምን ተከሰተ? እንዴትስ እንዲህ ሊሆን ቻለ? የሚሉትን ዝርዝር ማብራሪያዎች ከሀገሪቱ እግር ኳስ ፌዴሬሽን ብሎም ደግሞ ከባህልና ስፖርት ሚኒስቴር እያንዳንዱን ሁኔታዎች እፈልጋለሁ የሚል ነገር አንስተዋል። ፕሬዚዳንቱ እንዳነሱትም ከሆነ ማይንግ ቦን ሲመረጥ ራሱ ገና ስህተት ነበረ። የተመረጠባቸው መስፈርቶች ይብራሩልኝ። የእሱም የቡድን መዋቅሮች የተመረጡባቸው ሁኔታዎች እንዲሁም ደግሞ የስታፍ አባላቱም ለዛ ቦታ ላይ የተበቁበትን ምክንያት እያንዳንዱ ዝርዝር መረጃ ፈልጋለሁ ብለዋል። እንግዲህ በዓለም ዋንጫው መድረክ የሀገር ታላላቅ ፕሬዚዳንቶች ብሎም ደግሞ ከፍተኛ ሚኒስትሮች እንደዚህ ባሉ ሁኔታዎች ላይ ሲገባ እንመለከትም ነበረ። በእርግጥ እንደዚህ ያሉ መድረኮች ለሀገር ገጽታ ጥሩ ግንባታ ያላቸው ቢሆኑም እንደዚህ ያሉ ሁኔታዎች ሲፈጠሩ ግን ይሄ ለመጀመሪያ ጊዜ ይመስለኛል። በተለይ ከቅርብ ጊዜ ወዲህ ካስተዋልናቸው ሁኔታዎች አንጻር እርግጥ ነው ፕሬዚዳንቶች ሊገኙ ይችላሉ፣ መልካም እድሎችን ሊመኙ ይችላሉ። ውጤት ሲመጣም ደግሞ ደጋፊዎችን ወይም ደግሞ የሀገሪቱን ሕዝብ ሊያጽናኑ ይችላሉ። ከዛ ባለፈ ግን እንደዚህ ያሉ ሁኔታዎች ሲነሱ ከባድ ይመስለኛል። ማዮንግ ቦንም ልክ ሀገራቸው እንደደረሱ በሰጡት ጋዜጣዊ መግለጫ ላይ ሙሉ መግለጫውን ምናልባት ከተመለከታችሁት አንገታቸውን ደፍተው ነበር ሲሰጡ የነበረው። የኮሪያን ሙሉ ሕዝብ አሳዝኛለሁ፣ በዚህም ይቅርታ ጠይቃቸዋለሁ፣ ለጥፋቴ ደግሞ የሚገባኝን ሁኔታዎች በሙሉ በራሴ ላይ የምወስን ይሆናል። ለአሁኑ ግን ይቅር በሉኝ ያልኩኝ ስራዬን እዚሁ መልቀቄን ይፋ አደርጋለሁ ሲሉ በሀዘን ስሜት ውስጥ ሆነው ተናግረዋል። አምበሉም በተመሳሳይ ሶን ሂንግምን ጨምሮ ሁሉም በየፊናቸው የሀገራቸውን ሕዝብ አንድ በአንድ ይቅርታ ጠይቀዋል ማለት ነው። ታዲያ የደቡብ ኮሪያ ጉዳይስ እንዴት ነው? እናንተ ይህንን ሁኔታዎች እንዴት ተመለከታችሁት የሚለውን ለእናንተ ተውኩላችሁ። እስኪ ደግሞ ወደ ዝውውር መረጃዎቻችን እናምራ። በርካታ የዝውውር ዜናዎች እየተሰሙ ይገኛሉ። ሆኖም ግን የዓለም ዋንጫ ወቅት ላይ መሆኑ ብዙዎች ትኩረታቸው በዛ ላይ ማድረጉ የተለያዩ የዝውውር ሁኔታዎች በዛ ውስጥ እየተሸፈኑ የሚገኘው በእርግጥ ነው የበርካታ ክለቦች ፍላጎቶች ናቸው አሁን ላይ የተሰሙ የሚገኙት። በተለይ ደግሞ በዓለም ዋንጫ ያሉ ቶርናመንቶች ላይ ራሳቸውን በሚያሳዩ ተጫዋቾች ላይ ምናልባት የዝውውር ገበያው ሊጧጧፍ ስለሚችል አሁን ላይ ባሉት ሁኔታዎች የዝውውር ገበያው እንቅስቃሴ አንድ በአንድ ምን ይመስላል የሚሉትን ሁኔታዎች እንመልከት። የዲያሜንዴ ጉዳይ ቅድሚያ አነስተው ሊቨርፑል ቀደም ሲል ለተጫዋቹ ዝውውር ለአርቢ ሌፕዚግ 120 ሚሊዮን ፓውንድ አቅርቦ የነበረ ቢሆንም ውድቅ ተደርጎበት ነበር። ታዲያ 120 ሚሊዮን ያቀረበው ሊቨርፑል ጥያቄው ከተደረገበት በኋላ ከተጫዋቹ ጋር የግል ስምምነት ችግር እንደሆነ አሁን ላይ መረጃዎች እየዘገቡ ነው የሚገኘው። እርግጥ ነው ሌፕዚግ ለተጫዋቹ መጀመሪያ ከሊቨርፑል ቀርቦለት የነበረ 100 ነበረ። ከዛ በኋላ ማሻሻያዎች እንዲደረጉ አንስቶ ነበር። ሊቨርፑልም እስከ 120 ለማቅረብ ፈቃደኛ መሆኑን ገልጾ የነበረ ቢሆንም የተጫዋቹ ክለብ ባለቤት ግን ተጫዋቹን ከ125 ሚሊዮን ፓውንድ በታች እንደማይሸጥ አስታውቋል። ታዲያ አሁን ላይ ደግሞ ፒኤስጂ ወደ ዝውውሩ የገባበት ይመስላል። እርግጥ ነው ከፒኤስጂ በኩል እስካሁን ድረስ የቀረበ ይፋዊ የዝውውር ጥያቄ ባይኖርም ተጫዋቹ ግን ፍላጎቱ ፒኤስጂ መሆኑን አስታውቋል። ዴቪድ ኦርንስቴን እንዲሁም ደግሞ የሀገሪቱ የክለቡም የቅርብ ምንጮች እንዳስነበቡት ከሆነ ዲያሜንዴ
ምንም እንኳን የቀድሞው የክለቡ ፍላጎት ማንቸስተር ዩናይትድን ቢሆንም ሊቨርፑልን ያልተቀላቀለበትን ምክንያት ብዙዎች እንደ ምክንያትነት እያነሱት ቢገኝም ተጫዋቹ ግን አሁን ላይ ዋናው ዓላማው ወደ ፒኤስጂ ማምራት እንደሆነ ተገልጿል። የሉዊስ ኤንሪኬን እንዲሁም ደግሞ የአልካላፊን እያንዳንዱን የፕሮጀክት አረዳዶችን በሚገባ እንዳመነበት እና ተጫዋቹም ብዙ ዋንጫዎችን ለማሸነፍ ብሎም ደግሞ ባላንዶርን የግሉ ለማድረግ ወደ ፒኤስጂ ማምራትን እንደሚመርጥ ነው የተገለጸው ማለት ነው። ታዲያ ሊቨርፑላውያን በዚህ ጉዳይ ላይ የተሰማችሁ ነገር ምንድነው? ተጫዋቹ ከዚህ ቀደም በሰጠው ኢንተርቪው ላይ እህቱ የማንቸስተር ዩናይትድ ደጋፊ እንደደረገችው አሊያም ገዝታ እንደሰጠችው የክርስቲያኖ ሮናልዶም እጅግ ወዳጅና አድናቂ እንደሆነ ሲናገር ነበረ የነበረው። ታዲያ ይህ ተጫዋች በሊቨርፑል ማሊያ አለመታየቱ እናንተ እንዴት ትመለከቱታላችሁ? እውነት የማን ዩናይትድ ደጋፊ ስለሆነ ያልተቀበለው ወይስ ደግሞ ሊቨርፑል መጀመሪያ ካቀረበው ጥያቄ ላይ 5 ሚሊዮን ላይ አለመጨመር ወይስ ደግሞ ለክለቡ ፍላጎት የሌለው እና ወደ ፒኤስጂ ለማምራት ልቡ የተነሳሳውን ተጫዋች አለማስፈረም ነው የሚለውን ለእናንተ ተወኩላችሁ ምላሹን። በነገራችን ላይ ዲያሜንዴ ብቻ አይደለም ልቡ ወደ ፒኤስጂ የሸፈተው ቡአዲ ነው። በበርካታ ክለቦች እየተፈለገ የሚገኘው አዩብ ቡአዲ ወደ ሌሎች ክለቦች ከማምራት ይልቅ እንደዚሁ ፒኤስጂ መቀላቀል እንደሚመርጥ የተለያዩ የቅርብ ምንጮች እየገለጹ ነው የሚገኘው። በማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አርሰናል እንዲሁም ደግሞ ባየር ሙኒክ እየተፈለገ የሚገኘው አዩብ ቡአዲ ልቡ ግን ወደ ፒኤስጂ ብሏል። ይህ ተጫዋች ምናልባት በፒኤስጂ በአሁን ላይ ባለው ሁኔታዎች ለፓርሺያን እንዳስነበበው ከሆነ እስካሁን ድረስ በፒኤስጂ በኩል መሀል ሜዳ ተጫዋቾች ላይ ሌላ ተጨማሪ ተጫዋቾችን የማስፈረም ምንም አይነት እቅድና ፍላጎት ባይኖርም ተጫዋቹ ልብ ወደዛ መነሳሳቱ ምናልባት ለሌሎች ክለቦች እንደምን ይታያል የሚለውን ብዙዎች የተለያዩ ርዕሶች እየሰጡት ነው የሚገኘው። ታዲያ ቀደም ሲል አርሰናል ነበረ የመጀመሪያውን ፍላጎቱን ተጫዋቹ ላይ እንዳለ ያሳየው። ከዛ ደግሞ በዓለም ዋንጫው የመክፈቻ ጨዋታ ላይ ማለትም የሞሮኮ የመጀመሪያ ጨዋታ ላይ ባሳየው አስደናቂ ብቃት እያለም ደግሞ ከሌንስ ጋር በነበራቸው ሂደቶች ላይ ተደማምረው የበለጠ ትኩረትን የሳበ ጉዳይ ሆኗል። ሌንስ ቀደም ሲል ለተጫዋቹ ዝውውር ለጥፎት የነበረው 80 ሚሊዮን ነበር። በዓለም ዋንጫው ደግሞ እያሳየው ከነበረው ብቃት አንጻርና የፈላጊዎቹ ቁጥር መጨመር በአንድ የተጫዋቹን የዝውውር ዋጋ ከ80 ወደ 100 እንዲሄድ አድርጎታል። ታዲያ ሌንስ ማንኛውም ክለብ ከ80 ጀምሮ ቢያቀርብልኝ ለማዳመጥና ለመደራደር ዝግጁ ነኝ ያለ ቢሆንም ተጫዋቹ ግን ወደ ማንቸስተር ሲቲ አሊያም ወደ ማንቸስተር ዩናይትድ እንዲሁም ደግሞ አርሰናልና ባየር ሙኒክ ከመቀላቀል ይልቅ ቅድሚያ የሚሰጠው ፒኤስጂ እንደሆነ ተገልጿል። ፒኤስጂ ግን ተጫዋቹን እየፈለጉ አይደለም። እንዴት ነው ይሄ ነገር የሚለው ደግሞ ሌላ ትኩረትን የሳበ ጉዳይ ሆኗል ማለት ነው። ሌሎች የዝውውር መረጃዎችንም እንቀጥላለን። በዝርዝር የምንመለከታቸው ሌሎች አሉ። ራሽፎርድ ወደ ቶተንሃም እንዲሁም ደግሞ በርካታ እየተነሱ ያሉ ጉዳዮች አሉ። አንድ በአንድ እንመለከታቸዋለን። ቆይታችሁን ከኛ ጋር ማድረጋችሁ ይቀጥል። ሮቤል አብርሃም ነኝ። እየደመጣችሁ የሚገኘው ደግሞ ገበያ ስፖርትን ነው። አብራችሁን ቆዩ። ከሜዳው ባሻገር ተመልሰናል። አሁንም የዝውውር መረጃዎቻችን ላይ አልወጣንም። የራሽፎርድን ጉዳይ እንዲሁም ደግሞ የአልቫሬዝን እና የአትሌቲኮ ማድሪድን መጨረሻ እንዲሁም ደግሞ የዣካን ጉዳይ የምንመለከት ነው የሚሆነው። ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር ከተለያየ ጊዜ አንስቶ አንድ ቦታ ላይ ውል ብሎ መቆየቶች እየከበዱት ይገኛሉ። ከማንቸስተር ዩናይትድ ጋር የውስጥ መረጃ ሹልካል በሚል ከሩበን አሞሪም ጋር በገባበት ከፍተኛ ግጭት ምክንያት ተጫዋቹ ክለቡን በውሰት እየተሰቃየ እንደሆነ ይታወቃል። ታዲያ በአስቶን ቪላ ቀደም ሲል ተሰጥቶ የነበረው ራሽፎርድ በአስቶን ቪላ ቤት ጥሩ የሚባል እንቅስቃሴን አሳይቶ የነበረ ቢሆንም ሳንቾም እዛ መሆኑ ከማርቲኔዝ ዞሩ ጋራ ብዙ ርዕሶች ተሰጥተውበት የደሞዙም ጉዳይ ራሱን የቻለ ፈተና ሆኖ ተጫዋቹ በቪላ ቤት ሳይቆይ ወደ ማንቸስተር ዩናይትድ እንዲመለስ ግድ ሆኖበት ነበረ። ወደ ማንቸስተር ዩናይትድም ከተመለሰ በኋላ ተጫዋቹ ልቡ ባርሴሎናን ብቻ ብሎ ወደ ባርሴሎና አምርቶ በባርሴሎና ቤት ጥሩ የሚባል ቆይታዎችን አሳልፎ የነበረ ቢሆንም ባርሴሎና ቤት ግን ተጫዋቹ በቋሚነት ሊቀጥል አልቻለም። ባርሳ ለሱ 26 ሚሊዮን ከፍሎ የግሉ ከማድረግ ይልቅ የኒውካስትሉን አጥቂ ጎርደንን በ7 ሚሊዮን ፓውንድ የግሉ በማድረግ ራሽፎርድን አመስግኖ ለእናንት ክለቡ መልሷል። ታዲያ አሁን ላይ በርካታ የተለያዩ ጉዳዮች እየወጡ ነው የሚገኘው። ማንቸስተር ዩናይትድ ከራሽፎርድ ባርሴሎና ለመቆየቱን ተከትሎ ምናልባት አንዳንዶች በቡድን ውስጥ ምርጥ ቤንች ሆኖ ሊቆይ ይችላል የሚሉ መረጃዎችን እያሰራጩ ቢሆንም ከወደ ለንደን ደግሞ በርካታ ፈላጊዎች እንዳሉት እየተሰማ ነው የሚገኘው። ምናልባት ማርቲኔሊን አሊያም ደግሞ ትሮሳርድ ነው የሚያጣው አርሰናል የራሽፎርድ ፈላጊ እንደሆነ ምንጮች እየገለጹ ነው የሚገኘው። ከምንም በላይ ደግሞ የዝውውር ሁኔታ በቅርበት እየተከታተሉና እያጤኑ የሚገኙ ክለቦችም ደግሞ አንደኛው ሌላኛው የለንደን ክለብ ቶተንሃም እንደሆነ ተሰምቷል። ቶተንሃም ስለ ተጫዋቹ የዝውውር ሁኔታ ማንቸስተር ዩናይትድን እንዳነጋገረ ተጫዋቹንም ከወኪሉም ጋር እንደተነጋገረ የተገለጸው። ይሁን እንጂ ራሽፎርድ አሁን ላይ ትኩረቱ በዓለም ዋንጫው እንደሆነና ምናልባት መዳረሻውን እንዳለየ ሆኖም ግን ቢለይ እንኳን
ቶተንሃምን የመቀላቀል ምንም አይነት ፍላጎት እንደሌለው አስታውቋል። የራሽፎርድ ጉዳይ መጨረሻው ምን ይሆናል አብረን የምንመለከተው ጉዳይ ነው የሚሆነው። ሌላኛው ደግሞ የዣካ ጉዳይ ነው። የቀድሞ የመድፈኞቹ ተጫዋች ግራኒት ዣካ ከአርሰናል ጋር ተለያይቶ ባየር ሌቨርኩሰን አምርቶ ነበረ። ታዲያ በባየር ሌቨርኩሰን ቤት በዣቪ አሎንሶ ስር ምርጥ ብቃትን በማሳየት ጥሩ የሚባል እንቅስቃሴ በማድረግ ከቡድኑ ጋራ ምንም ሳይሸነፍ ሻምፒዮን የሆነው ግራኒት ዣካ የላሊጋውን ተልዕኮ ካጠናቀቀ በኋላ በ17 ሚሊዮን ፓውንድ ወደ እንግሊዝ ፕሪሚየር ሊግ ተዘዋውሮ ሰንደርላንድን ተቀላቅሎ ነበር። ታዲያ ሰንደርላንድን በተቀላቀለበት ዓመት የቡድኑ አምበል በመሆን ጥሩ የሚባል እንቅስቃሴን ያስመለከተው ግራኒት ዣካ ዣቪ አሎንሶ ከባየር ሌቨርኩሰን እንዲሁም ደግሞ ከሪያል ማድሪድ ቆይታው በኋላ ቼልሲ መቀላቀሉ ይታወቃል። ታዲያ ደግሞ ያኔ በሌቨርኩሰን ቤት እንደዚያ ያሸበረቀለትን ተጫዋች ዳግም እንደሚፈልግ ለክለቡ አስታውቆ ነበር። ታዲያ ቼልሲም ይህንን ተከትሎ ግራኒት ዣካን አነጋግሮ በግል ጉዳይ ደረጃ ከስምምነት እንደደረሰን የተገለጸው ለክለቡ ሰንደርላንድም ቼልሲ የመጀመሪያ ይፋዊ ጥያቄውን አቅርቦለት ነበረ። 8 ሚሊዮን ፓውንድን ያቀረበው ቼልሲ በዝውውር ገበያ ላይ ያለው ስትራቴጂ ብዙዎቻችን እንደሚደንቀን እንደሚያስቀን እንዲሁም ደግሞ አንዳንዴም ደግሞ እንደሚያስገርመን እና ጀግና መሆናቸውን ደግሞ እንድንመሰክር የሚያደርጉ ሁኔታዎች አሉ። ብዙ ተጫዋቾች በብዙ ዋጋ ሲሸጡ እንመለከታለን። በተለያዩ ክለቦች በዚህን ያህል ዋጋ ይሸጣሉ እንዲህ ብለን የምንጠብቃቸው ተጫዋቾች ከዛ በበለጠ ሂሳብ ሲሸጡ እየተመለከትን ነው። በቼልሲ ቤት ሲገዛም ደግሞ ከዛ አነስ ባሉ ዋጋዎች ይገዛሉ። ሲሸጡ ደግሞ ቀድሞ ከመጡባቸው 2 እና 3 እጥፍ ጨምሮ የሚሸጡባቸው ሁኔታዎች ነው ያሉት። ታዲያ ከዓመት በፊት በ17 ሚሊዮን የግሉ ያደረገው ሰንደርላንድ ለተጫዋች 8 ሚሊዮን ሲቀርብለት በአግራሞት በማሰብ ጥያቄውን 3 ደቂቃ ከ37 ሰከንድ ብቻ ነው የፈጀባቸው ውድቅ ለማድረግ። ታዲያ ቼልሲ ምናልባት ጥያቄውን አሻሽለው 10 ሚሊዮን ሊያቀርብ ይችላል የሚሉ ቅርብ ምንጮች እየገለጹ ነው የሚገኘው። ዣካ ግን በአርሰናል ደጋፊዎች አሁን ጥያቄዎች ተነስተውበታል። ቀደም ሲል በአርሰናል ደጋፊዎች ላይ ያን ያህል የመወደድ ባህሪዎች አልነበሩትም። ከጊዜ ወደ ጊዜ በተለይ ደግሞ ቡድኑ እድገቱ እየጨመረ በመጣበት ሰዓት ላይ ግን የሱ መውደድ ብዙዎችን አስደንቀው ነበረ። ለቡድኑም የነበረው መታገል፣ በቡድኑ ውስጥም የነበረው ስሜት እጅግ አስደናቂና ቀድሞ ጠልሽቶ የነበረው ስሙ በአርሰናል ደጋፊዎች ዘንድ ተፍቆ ተወዶ ነበር። ግራኒት ዣካ ወደ ሊቨርኩሰን አቅንቶ ሰንደርላንድ ከተቀላቀለ በኋላ አሁን ደግሞ ወደ ቼልሲ ለማምራት ዳር ማለቱ በርካታ የአርሰናል ደጋፊዎችን አስገርሟል። የገነባውንም ስም ያጣል የሚሉ ፍራቻዎች እንዳላቸው የሚገለጸው። እንደሚታወቀው ቼልሲ እና አርሰናል ደርቢ ናቸው። ታዲያ ዣካ መጨረሻ ምን ይሆናል? ፋብሪዚዮ እንደተናገረው ከሆነ ግን ልቀቁኝ ብሎ ዣካ እያስጨነቀ ነው። ቼልሲን ለመቀላቀል በግል ተስማምቷል። ዣቪ አሎንሶን ይወደዋል። ስለዚህ በሱ ስር መሰልጠንና ቼልሲን ዳግም ወደ ከፍታው መመለስ ይፈልጋል የተባለው። የዣካ መጨረሻ ምን ይሆናል? ሌላው ትኩረት የሚስብ ጉዳይ ነው። የዝውውር መስኮታችን የመጨረሻ መረጃ የምናደርገው ደግሞ የአትሌቲኮ ማድሪድ እና የአልቫሬዝን ጉዳይ ነው። ቀደም ሲል አትሌቲኮ ማድሪድ አልቫሬዝን ብሎ ለሚመጣ ተጫዋች ከ500 ሚሊዮን ዩሮ በታች አልቀበልም ብሎ ማሳወቁ ይታወቃል። ባርሴሎና ቀደም ሲል ሙከራ አድርጎ የነበረው ቡድን ነበረ። ከዛ በተደጋጋሚ ጥያቄዎች የሚያቀርብም ውድቅ ተደርጎበት ነበረ። ይሁን እንጂ ሪያል ማድሪድም መጨረሻ ላይ በእርግጥ ብዙ አንድምታዎች ያሉት ጉዳይ ናቸው። ፍሎሬንቲኖ ፔሬዝ ምርጫውን ለማሸነፍ የተጠቀሙበት ስልታዊ መንገድ ነው ብለው ብዙዎች ያነሳል። አንዳንዶችም ደግሞ አልቫሬዝ ካለው ጥራት አንጻር ለሪያል ማድሪድ ቢፈርም ለኪሊያን ፓፔ አሊያም ደግሞ ከመስመር እየተጫወተ ጥሩ ግስጋሴን እንዲያደርግ ፍንጭን የሰጡባቸው ሁኔታዎች ነበር የነበረው። አሁን ላይ ግን አትሌቲኮ ማድሪድ የሁለቱም ክለቦች መቀዛቀዝን ተከትሎ አዲስ ሀሳቦችን አንስተዋል። ከእንግሊዝም የቀረቡ ጥያቄዎች ስለነበሩ ሁሉንም ግንዛቤ ውስጥ ያስገባ ውሳኔ ማናጀሮቹ አድርገዋል። ታዲያ አትሌቲኮ ማድሪድ ቀደም ሲል ከ500 በታች አልሸጠውም ሲል የነበረውን አልቫሬዝ አሁን ላይ ግን በጥሬ ቋሚ ምንም ሳይከፋፈል ሳይቆራረጥ 150 ሚሊዮን ፓውንድ የሚያስታቅፈኝ ክለብ ካለ ምንም ችግር የለም አልቫሬዝን እለቀዋለሁ ብሏል። እንደሚታወቀው ተጫዋቹን ግፊት እያደረገ ነው። ልቀቁኝ ብሎ እያመፀ ነው። ባርሴሎና እና አትሌቲኮ ማድሪድ ተካሰዋል በአልቫሬዝ ጉዳይ። አልቫሬዝም እንዲሁ በአትሌቲኮ ማድሪድ ተከሷል። ምክንያቱም ከአትሌቲኮ ማድሪድ ጋር ውል አስሮ እያለ ባርሴሎና ጋር መነጋገሩ ጥፋት ነው። ባርሴሎናም ከአትሌቲኮ ማድሪድ ጋር ውል ያለውን ተጫዋች ቀርቦ ማነጋገሩ ጥፋት ነው። ታዲያ ይህንን ተከትሎ አትሌቲኮ ክስ መመስረቱ ይታወቃል። ታዲያ የክሱ ሂደት እንዲህ ባለባቸው ሁኔታዎች ላይ አንድ ላይ መቀጠል አስፈላጊ ሆኖ መስሎ ስላልታያቸው 150 ሚሊዮን ፓውንድ ለሚያቀርብ ተጫዋቹ እንደሚለቁ አስታውቋል። ግን ቀጥታ የሚከፈል እንጂ ከተጫዋቾች ጋራ ብሎም ደግሞ ሌሎች እያደጉ ከሚመጡ የቦነስ ክፍያዎች ጋር ሳይሆን ቀጥታ 150 ለሚከፍልኝ ይለቃል ብሏል። ታዲያ ማድሪድ መጀመሪያ ያቀረበው 150 ዳግም አቅርቦ አልቫሬዝን የግሉ ያደርጋል ወይስ ደግሞ ባርሴሎና የአጥቂ ክፍተቱ ለመምላት የአልቫሬዝን ፊርማ ይፈጽማል የሚለው ነገር ይጠበቃል። በነገራችን ላይ ዙባር ሳጋ ስቆይ አጥቂው ሮበርት ሌቫንዶቭስኪ ከባርሴሎና ጋር ከተለያየ በኋላ
አዲስ ክለብ በአሜሪካ ቺካጎ ፋየርን ተቀላቅሏል። ታዲያ በቺካጎ ፋየር የሚያቆየውን የ2 ዓመት ኮንትራትም ተፈራርሟል። የእሱ ምትክ ይሆን ዘንድ አልቫሬዝ በብዙ የታጨው ተጫዋች ነው። የመጨረሻ መረጃችን ደግሞ የሚሆነው አንድ አስገራሚ መረጃ አለን። ካዛዮሺ ሚሩ ወይም ደግሞ ንጉሱ ካዙ ይባላል። ይህ ተጫዋች ለ42ኛ የውድድር ዘመን ራሱን በሜዳ ላይ ለማግኘት ከፋካሺ ዩናይትድ ጋራ የ2 ዓመት ኮንትራት በድጋሜ ተፈራርሟል። 1982 የጀመረው የእግር ኳስ ዘመኑ 42 ዓመታት የእግር ኳስ ዘመንን ተሻግሮ ዛሬ ላይም እየተጫወተ እንዲቀጥል አስችሎታል። በጃፓኖች ዘንድ ልዩ ትኩረትንና ፍቅር እየተሰጠው የሚገኘው ካዙ አሁን ላይ ደግሞ በአዲሱ ክለቡ ፋካሺ ያማ የሚያቆየውን አዲስ ኮንትራት ለመፈራረም እንደተገለጸ ነው የሚገኘው። አሁን ላይ እድሜው ተጫዋቹ 59 ነው። ከቅርብ ጊዜው ደግሞ በኋላ 60ኛ ዓመቱን ይይዛል። ብዙዎች በፕሮፌሽናል እግር ኳስ ደረጃ በዚህን ያህል እድሜ የተጫወተን ሰው ማግኘት ቢከብዳቸውም አሁን ላይ ግን በጃፓን 3ኛ ሊግ ላይ የሚገኘው ፋካሺማ ዩናይትድ ውስጥ የተጫወተ መቀጠሉ የብዙዎችን ትኩረት የሳበ ጉዳይ ነው። እንደሚታወቀው ያረጋገጠበት ቦታ የለም። ይህ ከጃፓን ብሔራዊ ቡድን በ88 ጨዋታ 55 ጎሎችን በማስቆጠር የሀገሪቱ ከፍተኛ ሁለተኛ ግብ አስቆጣሪ ነው። እንዲሁም ደግሞ በ2000 ዓመተ ምህረት ላይም የኤሽያ ምርጥ ተጫዋች ተብሎ የተመረጠ የመጀመሪያው ጃፓናዊና ብቸኛውም ጃፓናዊ ተጫዋች ነው። ታዲያ እንደ ንጉስ በጃፓኖች ዘንድ የሚታየው ካዙ አሁን ላይ ለ42ኛ የእግር ኳስ የውድድር ዘመን ለመቆየት ውል እንዳሰረ ነው እየተገለጸ የሚገኘው። ታዲያ ይህ ተጫዋች በብራዚል ሳኦ እንዲሁም ደግሞ ጁቬንቱስ ኤቲ ብሎም ደግሞ በብራዚል ያልተሽከረከረባቸው ቦታዎች የሉም። ብራዚል ላይ ካሉ 18 ክለቦች ውስጥ ቢያንስ በትንሹ 8 ውስጥ መጫወት የቻለ ነው። ወደ ክሮሺያም ሂዶ ዳይናሞ ዛግሬብን፣ ወደ አውስትራሊያ ሂዶ በርካታ ክለቦችን ማለትም በአጠቃላይ ከ13 ክለቦች በላይ የተጫወተው ካዙ በመጨረሻም በፋካሺያማ ዩናይትድ ከተቀላቀለ 2 ዓመት አስቆጥሯል። አሁን ደግሞ ዳግም 2 ዓመትን የሚያቆየውን ኮንትራት ተፈራርሟል። ብዙዎችም ይህንን ጉዳይ እንደ አዲስ ርዕስ ትኩረት ሰጥተው የተከታተሉት ነው የሚገኘው ማለት ነው። የሰኔ 22 የሰኞ ማለዳ ስፖርታዊ መረጃዎቻችን ይህን ይመስሉ ነበር። ፕሮግራሙን ደግሞ ሮቤል አብርሃም እንዲህ ባለ መንገድ አሰናድቼ ያቀረብኩላችሁ እስከ መጨረሻ ድረስ አብራችሁ እንደነበራችሁ የገበያ ስፖርት ቤተሰቦች ከልብ እያመሰገንን ቀሪ የገበያ ስፖርት ፕሮግራሞች ይቀጥላሉ። ከሰዓት ላይም እንዲሁም ደግሞ አመሻሽ ላይም በሌሎች ስፖርታዊ መረጃዎች እስክመለስ ድረስ ቸር ሰንብቱ። ከሜዳው ባሻገር